አደይ አባት በንጉሱ ልጅ ተገደለ። ዲቭ እና አደይ ጥልቅ ሐዘን ውስጥ ናቸው። ሮማኔ ጎዳና ወጣች። አሹ ልክ እንደመጣ አበደ፣ ጨለለ። የአደይና የዲቭ የነፃነት ቀን ናፈቃቸው። በስተመጨረሻ በንጉሱ ልጅ ተሰቃይቶ እና መከራውን አይቶ የሞተው የአደይ አባት አደይ መሞቱን ማመን አላቻለችም። እንባ ደም አለቀሰች። እጅጉን ልቧ ተሰበረ። አባዬ ቆይ ለምን እንደዚህ አደረግ? ቆይ ለምን በረ እኔ የምልህን ብትሰማ እያለች የጥፋተኝነት ስሜት ተሰማት። ዲቭ በስተመጨረሻ የአደይ እናትና ብርሃኔ ሆነው ከዚህ ቤት እንድትሄድልን እንፈልጋለን። በፍጹም እኛ ቤት እንድትሆን አንፈልግም። አደይንም ሆነ ማንንም አታገባም ብላ የአደይ እናት አስረግጣ ነገረችው። ቆይን የምና አደረግኩኝ ብሎ ሲላት ትሰማኛለህ፣ በአንተ ምክንያት የሞተው ባሌን በፍጹም መመለስ አልችልም። ድጋሜ ደግሞ ሌላ ችግር አልፈልግም። ስለዚህ ልጅን እንዲተተዋት እፈልጋለሁኝ ብላ አለች። እጅጉን ደነገጠ። ነው ማዘር ቢያንስ እሰው ይደግፉናል ብዬ እኔ አፌን ሞልቼ ስናገር ነበር። ለካስ እርስዎ አይፈልጉኝም ማለት ነው እያለ ሲናገር ትሰማኛለህ፣ በቃ ይበቃችኋል። ከዚህ በላይ ምንም ልናገርና ላወራ አልችልም። ምክንያቱም በቃ የእናንተ ነገር በቅቶኛል። አሁንስ በጣም ነው የደከመኝ ብላ አለች። ቆይ የእውነት በእኔ ጨክነዋል ማለት ነው? ምን ማለት ነው? ታውኛልኩ አይደል እንዴ? አሁን እንድትወጣልኝ እፈልጋለሁ። ባሌን አልቅሼ ልቅበርበት ብላ አለች። ሮማኔን እንደው ወዴት ነሽ ሮማኔ? ቢያንስ ለእነዚህ ለተንከሲስ ልጆች ስትይ እንዴት ትተሽኝ ትሄጃለሽ? እያለ አለቀሰ። በሌላ በኩል ሩታ የጥፋተኝነት ስሜት ተሰምቷት ይቅርታ አድርግልኝ አሹ፣ በአንተ ምክንያት ሳይሆን በእኔ ምክንያት ነው የሄደችው፣ ግን ደግሞ እኮ ይቅርታ ጠይቂያት ነበረ ብላ ስትል እባክሽ ሮማኔ አሁን የኔ ሮማን ጠፍታለች ሩታዬ፣ ስለዚህ ምንም ልልሽ አልችልም። እስኪ ንገሪኝ፣ ቢያንስ ሂጄ ለ3 ቀን ነው የሄድኩት፣ 3 ቀን የተቀመጥኩት፣ ለዛውም እትዬ በስልክ እየጨቀጨቁኝ። ታዲያ 3 ቀን መታገስ አቃተሽ? ታውቂያለሽ እስከ ዛሬ እኮ የተፈጠረውን ነገር በሙሉ ያስከፋችኋትን ነገር በሙሉ ትነግረኝ ነበር። በአሁኑ ግን ስለመረራትና የእውነትም ከልቧ ስለተቀየመችሽ ነው ትታሽ ሄደችው። እናም ይገባሻል። አሁን ግን የት ቦታ እንዳለች ማወቅ አለብኝ፣ ካልሆነ ልቤም ቢሆን አይረጋም ብሎ አለም። በስተመጨረሻ የፍቅርን እናት ቀለበት ቤዛ ሰረቀቻት። የፍቅር እናት አበደች። ሰላም ውድና የተከበራችሁ የህያቤቴ ቤተሰቦች እንዲናችሁልኝ ሁሉ ሰላም ሁሉ መልካም። ምን እግዚአብሔር የተመሰገነ ይሁን። ሰላም ነኝ፣ ደህና ነኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ የሆኑ ነባር ቤተሰቦቼ ስለምትከታተሉኝ እጅጉን አድርጌ አመሰግናለሁ። እጅግ አስተማሪውና አጓጊው ሰራተኛዋ አደይ እንደቀጠለ ይገኛል። ዳይመንድ በፍጹም ያቺን አረመኔ የሆነች ልጅ አለቃትም ዶክተር። እናም ይህንን የተጠመጠመ ነገር ፍታልኝ፣ ካልሆነ ግን ጥላቶች ይገሉኛል ብሎ አለ። አልገባኝም። እንደውም ጥላቶችህማ እንደዚህ ተጎድተህ ሲያውህ እኮ በጣም ስለተጎዳ እንለፈው ብለው ያልፈሃል እንጂ አንተን ፊት ለፊት አይጋፈጡህም። ለምንድን ነው በራስ የማትተማመነው ዳይመንድ ብሎ ሲለው፣ አይ ዶክተር ሲመስለኝ አንተ ራሱ ስለ ዶክተርናህ እንጂ ስለ ህይወት አታቅም ብሎ አለው። እንዴት? ምክንያቱም የወደቀን ዛፍ ማንም ይጫወትበታል ሲባል ሰምተህ የለ? ስለዚህ እኔም አናቴን እንደዚህ ስለተፈነከትኩኝ የፈለጉትን ነገር ያደርጉኛል። እናም አሁን እንደዚህ ከተጠመጠምኩኝ በቃ ስለዚህ የሰውዬ ስለተጎዳና ስለተሰበረ የብስ እንስበረው ብለው መጫወቻ ነው የሚያደርጉኝ ዶክተር ብሎ አለው። ቆይ ከሁሉ የኪንጎ የተባለ ልጅ የት ሄደ ብሎ ሲጠይቀው እሱማ እኔ ልኬው ነው፣ በዛ ላይ ዓይንህን ላፈር
ብለኸዋል ነበር እንዴ? ተው እንጂ ዶክተር፣ በእሱና በእኔ መካከልማ አትግባ። አንተ ትብስ ተባብለን አይደል እንዲያደግ ነው። ደግሞስ ብለው እንዴት ይህንን ወሬ አምኖና በእኔ ተናዶ ይሄዳሉ ብሎ ትንሽ አለቃቀሰ። በሌላ በኩል ሊልዬ በቅናት ተንገበገበች። ሊሊ ባርች ኩኩሻን ሲያደናንቅና እህቴንና ያው ኩኩሻንማ በፍጹም አልተዋቸውም እማዬ ብሎ ሲል በጣም ተቀይማ እንደውም መሄድ አለብኝ ብላ ስትጋ ከወጣች በኋላ ቆይ ማዘሯ አሁን የኔ ጥፋት ምንድን ነው? ምንስ ነው ያጠፋሁት ብሎ አላት። አይ ማጥፋቱንማ አጥፍተሃል ልጄ፣ ምክንያቱም እሴት ፊት እንደዚህ አሹን ተንበርክካ ይቅርታ ጠየቀችው። አሹ እባክሽ ሩታ ከዚህ በኋላ የድሮ አሹ ይሆንልኛል ብለሽ አስበሽ ከሆነ ተሳስተሻል። ሮማኔ እስከምትመጣ ድረስ ብቻ እዚህ ቤት እሰራለሁ። ከዛም በኋላ እሷ ከመጣች በኋላ እትዬን አውርተን ሁለታችንም እንለቃለን። እስኪ ንገሪኝ፣ እስከ ዛሬ እኮ አብሬ የተቀመጥኩት ሮማኔን ብዬ ነው እንጂ ይህንን ስራ በእናንተ መናቁንና መረገጡን ወድጄ አይደለም። እቀዬ አርሼ አንደፋርሼ እምዬን ይዤ ተንደፈራርሼ የምኖረው ለፍቅር ብዬ ዋጋ የምከፍለው ነው። ግን ደግሞ እሷ እንደሆነች ሮማኔ እኔም በፍጹም እየተረዳችኝ አይደለም። ግን ደግሞ ደህንነቷና ያለችበት የጤና ሁኔታ ስለሚያሳስበኝ እሱን ሳላረጋግጥ ከዚህ ቤት አልሄድም። እዛ ድረስ ሩታዬ፣ ሚስጥርሽ ሚስጥሬ ነው። መቼም ቢሆን አሳልፌ እንደማልሰጥሽ ታውቂያለሽ። ከዚህ በኋላ ግን ጓደኝነታችን ይበቃል ብሎ አሹ ጨከነባት። ሩታ እምባ ደም እያለቀሰችና እየተሰቃየች ወደ ዶክተሩ ጋር ስትሄድ ዶክተሩ ደግሞ ጥሩ ምላሽ አልሰጣትም። ምን ሆነሽ ነው? መቼም ትምህርት ቤት ተዘጋ እንደ ብሎ ሲላት፣ ቆይ ዶክተር ለምንድን ነው ሁሌ እንደ ህፃን ልጅ የምትቀልድብኝ ብላ ስትለው፣ ያው ህፃን ልጅ ነሽ ብዬ ነዋ፣ መቼስ የእውነት ትልቅ ነኝ አትይኝም ብሎ ሲላት፣ አላቅም ብቻ ግን እኔ በጣም ደብሮኛል። ቆይ ግን ለምንድን ነው የመጣሽው? እኔማ ስለ አደይ ጉዳይ ልጠይቅህ ነዋ። ያው እማዬ ጠይቂ ብላኝ። እየቀለድሽ መሆን አለበት። ግን እኮ በስልክ ደውለሽ ራስሽ መጠየቅ ትችይ ነበር። አይ ባለፈው ስላዘነችብኝ አታነሳልኝም ብዬ ነው ብላ ስትል፣ ለማንኛውም አሁን ምንም አላለችኝም። ማለት ያው ደህና ናት መሰለኝ። ገጠር አይደል ያው ታውቂ የለ ኔትወርኩ የምኑ ለዛ ነው። እሺ ምንም ነገር አትጨነቂ ብሎ አላት። ለምን አልጨነቅም ብለህ ነው? እውነት ለመናገር በጣም ግራ ገብቶኛል፣ ግን አንተን ስላየሁ በጣም ደስ ብሎኛል ብላ በሰከንድ ፊቷ ሁሉ ቀይርር ሲል፣ አልገባኝም። ምን ማለት ነው? አሁን ስለ አደይና እንዲሁም ስለ ዲቭ ስታወሪ ያልነበር? በደስታ ደግሞ ደስተኛ ሆንሽ? አንተ እኮ ስላልገባህ ነው እንጂ ያንተን ድምፅ በመስማቴና እንደዚህ በማውራት የራሱ በጣም ደስተኛ ነኝ ብላ አለችው። ቆይ ደግሞ ከኔ ጋር እንዴት ያገናኘዋል? እስኪ ንገሪኝ ሩታ፣ የምትነግሪ ነገር አለሽ እንዴ? አረ በፍጹም ምንም ነገር አልነግርህም፣ ግን ደግሞ አንድ ነገር አለ። አሹ በጣም አዝኖብኛል። እንዴ ለምንድን ነው አሹ የሚያዝንብሽ? እኛም ቤት አታውቃትም? የሆነች ሮማን የምትባል ሰራተኛችን ነበረች እያለ ለማሰብ ሲጀምር፣ ለነገሩ ተው እንኳን እሷንና እኔንም ራሱ በስንት ጉር ተመላልሼ ነው ያስታወስከኝ። እሺ ወደ ገደለው ትገቢ ሩታ ወይስ ደግሞ እዛኛው ላይ ትቆሚያለሽ ብሎ ሲላት፣ አረ መቆሙንማ አልቆሙም፣ ግን ደግሞ አንድ ነገር አለ። ምንድን ነው? ምክንያቱም በማላውቀው ነገር ሳላስቀይማት አልቀርም እና ከቤት ጠፍታ ሄዳለች። አሹ ደግሞ አንቺ ነች ጥፋተኛዋ እያለ ነው። ግን ደግሞ የሆነ ነገር ተናግረሻት ከሆነ ልክ እኮ ነው። ባሹም ቢሆን አይፈረድባትም። ምናልባት እኔ እኮ እሷን አያስቀይማትም ብዬ የተናገርኩት ነገር ሰው ያስቀይማል ብለህ ታስባለህ እንዴ ብላ ስትለው፣ አዎ አንቺ የማያስቀይምሽ ሌሎችን ሊያስቀይም ይችላል። ሌሎችን የማያስቀይም ደግሞ አንቺን ሊያስቀይምሽ ይችላል። እንደዛ ነው ሩታ ህይወት። ግን ደግሞ ከምንም በላይ ይቅርታ ስለጠየቅሻት ይህ ራሱ ትልቅነትሽን ያሳያል ብሎ ሲላት፣ በጣም ይገርማል። ግን እንደዚህ አላስብሽም ነበር። ዶክተሩ በሩታ መሳብ ጀመረ። አይ በነገራችን ላይ ስለ እኔ ግማሹን የሚያውቁት አሹና ሮማኔ ናቸው። ከዛ ውጭ ግን የሚያውቅ የለም። እና ታዲያ
እኔስ ብሎ ሲላት አይ በፍጹም ዶክተር፣ ለማንኛውም መሄድ አለብኝ ብላ ሄደች። ይህች ልጅ እኮ ትገርማለች። በሰከንዶች ደስተኛ፣ በሰከንዶች ሀዘን። አሁን ደግሞ ጭራሽ እናት የደወለች ብላ እንደዚህ ፈርታ ትሄዳለች እንዴ? ብቻ እስኪ ወደ ፔሽንቶች ልሂድ ብሎ ዶክተሩ ተነስቶ ሄደ። ዳይመንድ እና ኩኩሻ እጅጉን ተፋጠጡ። በፍጹም አልፋታሽም፣ እኔ ብድሬን ሳልከፍል የእውነት የምፋታሽ ይመስልሻል? ቆይ አንቺ ግን ማነሽ? ደግሞ ስምሽ ሌባ አይደለም እንዴ? እያለ ሲደጋግምላት ዳይመንድ እባክህ በባለፈው ከተጣላ ወዲህ ሁሉም ሰው ጠልቶኛል። ቢገርምህ ባርች ሳይቀር ቅምጥል ሳትቀር ዓይንሽን ላፈር ብለውኛል። አረ ማዘሯ ሳትቀር አየሽ፣ የሰው መውደድ ይልሻል። እንደዚህ ነው። ምክንያቱም እኔን ስለሚወዱኝ እኮ ነው አንቺን እንደዚህ መጫወቻ ያደረጉሽ ብሎ ሲላት እባክን ተረጋጋ፣ የእውነት ጉራህን ባትቸረችር ይሻልሃል ብላ አለችው። የእውነት ጉራያን እየቸረችርክ ይመስልሻል እንዴ? አይደለም፣ ትክክለኛውና ሀቁ ግን ይህ ነው ብሎ አላት። ለማንኛውም አንተ እንደፈለክ ተርጉመው፣ እኔ ምንም ነገር አልናገርህም። ምን ማለት ነው? በቃ መናገር ያለብኝን እኮ ተናግሬያለሁኝ። ይቅርታ ብያለሁ፣ አንተ ግን ይቅርታዬን አልቀበልም አልከኝ እኮ ዳይመንድ ብላ ስትለው በቃሽ ንኪው። ቤዛና ዳኒ የፍቅርን እናት ወርቅ ሰርቃ ሰተት ብላ ወደ እነ አበበ ቤት ሂዳ ሶፋው ላይ ቁጭ ብላ ለወንድሟ ደወለችለት። ወንድሜ ዛሬ ማንም ስለሌለ አጋጣሚውን ተጠቅመን ቤታችንና ፏፍሽ እናድርገው ብላ ዳኒ መጣ። ቆይ እህቴ እነሱ የት ሄደው ነው? አላውቅም። ስመጣ ቤቱ ቁልፍ ነበር፣ ያው እኔ ቁልፍ ስላለኝ ገባሁበት። ምን? አዎ፣ ሌላ ነገር ግን ምንም የማውቀው ነገር የለኝም። እኔ እኮ አንድ ነገር በጣም ግራ ያጋባኛል። እሱ ደግሞ ምንድን ነው? በቃ ብቻ ግን የአንቺ ነገር ነው እህቴ። እስኪ ንገሪኝ፣ አሁን አግባብ ነው ብለሽ ታስቢያለሽ? ትሰማኛለህ ዳኒ? አሁን ካንተ ጋር የምከራከርበት ምንም ነገር የለኝም እያለች ወሬዋን ስትሰለትት እንደ አጋጣሚ አሹ መጣ። እናንተ ወንበዴዎች ደግሞ የወንድሜን ቤት ምን እያደረጋችሁት ነው ብሎ ሲለው ቆይ አንተ ለአንተ ወንድም አንሰጠው? ትሰማኛለህ? ገዝተን ነበረ፣ አሁን ደግሞ ሽጠነው ነበር። ገንዘባቸውን ሰጥተን ተቀብለናል። ቤታችን ደግሞ ቤታችን ነው። በዛ ላይ በእኔ ስም ሳይሆን በእህቴ ስም ነው ብሎ ዳኒ ሲመልስለት እባክህ ዳኒ፣ እኔ አሁን ለሱ አይደለም የመጣሁት። ምክንያቱም ለሱ እንደማልመጣ ወንድሜ ራሱ ይበቃችኋል። ግን ሮማኔ ምን? ያቺ ሰራተኛ ደግሞ የት ሄደች? አላውቅም ያለች ምናልባት ካየሃትና የእውነት ወሬ ከሰማህ እባክህን ንገረኝ ብሎ ሲለው አረጣጣ የለውም ከሰማሁ ሹክ እልሃለሁኝ ብሎ አለው። አሹ በዳኒ በጣም ተደንቆ አመሰግናለሁ ብሎት ከወጣ በኋላ ቤዛ ለምንድን ነው በማያገባን ነገር የምትገባው ብላ አለችው። እህቴ ሞራል ልስጥ ብዬ እኮ ነው። ደግሞስ ምን ችግር አለው? እንደዚህ ተጨንቆና ተጠቦ ፍቅር እኮ ነው ብሎ ሲላት እኔ እናንተ ከቤትና ከገንዘብ ውጭ ከእናታችን ውጭ ፍቅር እንደማናቅ ነግሬህ ነበር ደጋግሜ ብላ ቤዛ አስጠነቀቀችው። ሊሊና ባቡሬ በቅርቡ እንደሚመሸሩ ቃል ገባላት። ውድ የህያ ቤቴ ቤተሰቦች የዛሬው ይህን ይመስል ነበር። በቀጣይ እስከምንገናኝ ሸር ላይክ